ያሰብነውን ማሳካት የጀመርነውን መጨረስ ለምንድነው ቅልል ያላለ? ሁሉ ነገር ዳገት ይሆንብን ለምንድነው? እንደ ትላንትናው በቀላሉ ማግኘት የሚገባንን ነገር ከባድ ሆኖብናል። ነጋዴው ከትላንት ይልቅ ዛሬ ከብዶታል። ለምንድነው? በውጣ ውረዳችን ከመውጣት ይልቅ መውረድ የበዛብን ለምንድነው? ብዙ ነው። ወጥቶ ለመግባት ከትላንትና ይልቅ ዛሬ ዋስትና ያጣው ብዙ ነው። አስማተኛ ኗኗር እስኪመስል ድረስ ወሩ እንዴት እንደሚብቃቃ ራሱ ግራ እስኪገባን ድረስ ስኬት ለምን ከኛ ራቀ? ብዙ የስኬት መጽሐፎች፣ ብዙ የፍልስፍና ለዚህም ያበቁ ነገሮች አይተናል፣ ፈትሸናል፣ ግን አልሆነም። በዚህ ዘመን አጽናኝና የሚጽናናው እስኪለይ ድረስ ደግ የሚያወራ ተመስገን የሚል እስኪጠፋ ድረስ የሚያማርርና የሚያንኳርር በዝቷል። የመጽናናት ዘመን በሚል ርዕስ ይሆናል። እግዚአብሔር ከሁላችን ጋር ይሁን። በሐዋርያት ሥራ ምዕራፍ 3 ቁጥር 19 ላይ የመጽናናት ዘመን እንድትመጣላችሁ ኃጢአታችሁም ይደመሰስ ዘንድ ንስሐ ግቡ የሚል ቃል አለ። ይህንን ቃል መነሻ አድርገን እንማራለን። የመጽናናት ዘመን እንዲመጣለት የማይፈልግ ማን ነው? ሁላችንም እንዲህ ያለውን ዘመን እንናፍቃለን። ሸክም በልባችን ሞልቷል። ሐሳብ በህሊናችን ይወጣል ይወርዳል። እርግጠኛ ነኝ ልባችንም መንፈሳችንም በምናየው፣ በምንሰማው፣ በምንኖረው ደክሟል። አንዳንዶቻችን እንደው መጥቶ ወስዶ በገላገለን እስክንል ድረስ ድክም ብሎናል። እንባ የሚፈሰው ብዙ ነው። ጉልበት ያነሰው ብዙ ነው። ለመብላት ያልቻለው ብዙ ነው። ከዛሬ ነገ ምን ይሆን እያለ የሚጨነቀው ብዙ ነው። ወጥቶ ለመግባት ከትላንትና ይልቅ ዛሬ ዋስትና ያጣው ብዙ ነው። ሆድ ብሶታል። ብዙ ሰው ወደ ባሻ ሆኗል። በዚህ ዘመን አጽናኝና የሚጽናናው እስኪለይ ድረስ ደግ የሚያወራ ተመስገን የሚል እስኪጠፋ ድረስ የሚያማርርና የሚያንኳርር በዝቷል። ታዲያ መጽናናትን ዘመን የማይጠብቅና የማይፈልግ ማለት ነው? እርግጠኛ ነኝ ብጠይቅ ሁላችንም ይህንን መጽናናት ለምን አሁን አይሆንም ብለን የምንታገለው ቢሆን ታግለን በነጠቅነው እንላለን። ከአቅማችን በላይ ሆኖ ግን ብዙዎቻችን አንድ ያለን ኃይል እግዚአብሔር ነው። እሱን በተስፋ መጠበቅ ጀምረናል። ጥሩ ነው፣ ግን ደግሞ ከኛ የሚጠበቅ ድርሻ አለ። የመጽናናትን ዘመን የሚፈልጉ፣ መጽናናትን የሚናፍቁ አንድ ነገር እያደረጉ መጽናኛ ዘመናቸው እንዲጠብቁ መጽሐፍ ቅዱሳችን ያዛል። አንዳንድ ጥያቄዎችን እየጠየኳችሁ ልምጣ። እንደው በዚህ ዘመን የእውነት ሰላማችንን የነሳን ማን ይመስላችኋል? የሰላማችን መጥፋት
የእውቀታችን መብዛት መንስኤው ማንና ምን ይመስላችኋል? አልጠይቃችሁም፣ እንድታሰላስሉት። ደግሞስ ለምን ደከም? ያሰብነውን ማሳካት የጀመርነውን መጨረስ ለምንድን ነው ቅልል ያላለን? ሁሉ ነገር ዳገት ይሆንብን ለምንድን ነው? እንደ ትላንትናው በቀላሉ ማግኘት የሚገባንን ነገር ከባድ ሆኖብናል። ታግለን እንኳን የማናገኘው ርቆ የተሰቀለ ሆኖብናል። በቀላሉ እናደርጋቸው የነበሩ ነገሮች በቀላሉ ማናገኛቸው ሆነው ዋጋ ከፍለን እንኳን ማናገኛቸው ሆነዋል። ለምንድን ነው? ለምን አሸናፊ መሆን ያቃት? በውጣ ውረዳችን ከመውጣት ይልቅ መውረድ የበዛብን ለምንድን ነው? ስኬት ለምን ከኛ ራቀ? ብዙ የስኬት መጽሐፎች፣ ብዙ የፍልስፍና ለዚህም ያበቁ ነገሮች አይተናል፣ ፈትሸናል። ግን አሁን ነጋዴው ከትላንት ይልቅ ዛሬ ከብዶታል። ለምንድን ነው? የዘራነውን ያክል አናጭድም። ለምንድን ነው? የበተነውን ያክል መሰብሰብ አቅቶናል። ለምንድን ነው? እንድታስቡት ነው። መለስበታለሁ። አንጸልይም እንዳይባል እንጸልያለን። አንማርም እንዳይባል እንማራለን። ባላና ክብርም እንዳይባል እናከብራለን። ያው መምህራን አማርጠን በትርጓሜ ጠልቀን አናሳጉልም እንዳይባል አፋችን ኮቸችላ እስኪመስል እንጾማለን። ሰዓት እያከበርን እናደገድጋለን። ምንድን ነው ታዲያ? ለምንድን ነው ተጣርተን የማንሰማው? ጮኸን የማንደመጠው? አንኳኩተን የማይከፈትልን? ምን ሆነን ነው? አሁንም እንድታስቡት ነው። አለን ግን እንደሌለን እንሆናለን። ገቢ አለን፣ የቱ ጋር እንደሚወጣ አናውቀውም። ብዙዎቻችን እንደውም ወጪዎቻችንን ከመደመር ወጥተናል። ዕዳ ሲኖርብን ብቻ ነው እንደው አስከሬናችን እንዳይከብድ ዕዳውን ለዘመዶቻችን ማስያዝ የጀመርነው። አንዳንዶች አስማተኛ ኗኗር እስኪመስል ድረስ ወሩ እንዴት እንደሚብቃቃ ራሱ ግራ እስኪገባን ድረስ ምንድን ነው የሆነው? ምንድን ነው ምክንያቱ? እኛ መንፈሳውያን ክርስቲያኖች ነን አይደል? በምን አይነት እይታ ነው የምናያቸው እነዚህን ጉዳዮች? እስኪ ያን ሌላ ጥያቄ ልጠይቃችሁ እንድትመልሱልኝ እፈልጋለሁ። የእግዚአብሔር ብርቱ ጠላት ማን ይመስላችኋል? እደግመዋለሁ። የእግዚአብሔር ብርቱ ጠላት ማን ይመስላችኋል? አሁን ለዚህም ተደራጅታችሁ ነው ትመልሱ። ማን ይመስላችኋል? ዓለምን መውደድ ለእግዚአብሔር ጥል ነውና አይደል የሚለው ቅዱስ ያዕቆብ። ልብ በሉ፣ ዓለምን መውደድ ለእግዚአብሔር ጥል ነውና ይልና እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ምን ሆኗል? ጠላቱ። እስኪ ጥያቄ ልጠይቃችሁ፣ የእግዚአብሔር ጠላት ማን ነው? ብርቱ ጠላቱ ማን ነው? አሁንም አስነቁኝ። ዓለም ምን በወጣት ዓለም የእግዚአብሔር ብርቱ ጠላቱ ማን ነው? ልድገመውና ላንብበው። ልድገመው? አይ ልድገመው። አንዳንዶች አታንብብልን ይላሉ። አነበዋለሁ። ቅዱስ ያዕቆብ ነው የሚለው፣ ዓለምን መውደድ ለእግዚአብሔር ጥል እንደሆነ አታውቁምን ይልና እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል ይላል። እስኪ ድጋሚ ልጠይቃችሁ፣ የእግዚአብሔር ብርቱ ጠላት ማን ይመስላችኋል? ማን ነው ዓለምን እየወደደ ያለው? እኛ ይሻላል። አሁን አንተ ስለ አንተ ነው እንጂ የምታውቀው፣ አሁን ስለኔ ምን ታውቃለህ እኛ ብለህ የምትጨምረኝ። ባጭሩ የዓለም ወዳጅ ሊሆን የሚፈቅድና የሚወድ ሁሉ እንግዲህ አሁን የእግዚአብሔር ምን ሆኗል? እስከ መቼ ጠላቱ ሆነን እንኖራለን? ብዙ ሰው ዲያብሎስ ነው፣ ሴረኛ ፖለቲከኞች ናቸው።
ዓለምን የሚወድ በሙሉ እንግዲያውስ ዓለምን በወደደበት በፈቀደበት በተመላለሰባት ቅጽበት ሁሉ እጅግ ይገርማል የእግዚአብሔር ጠላት መሆን ጀምሯል። ክርስቲያኖች የእግዚአብሔር ወዳጆች ነን፣ የእግዚአብሔር ጠላቶች ነን። እስከ መቼ የእግዚአብሔር ጠላት ሆነን እንመላለሳለን? እንወደዋለን፣ ወዳጆቹ ነን፣ እንደዚህ ነው ወይ? እዛ ፖዚሽን ላይ ነን ያለ ነው የእውነት? እስኪ ሌላ ጥያቄ ልጠይቃችሁ። እኔና እናንተ በእግዚአብሔር ቤት ውስጥ ነን ያለ ነው ወይስ ከእግዚአብሔር ቤት ውጭ ነን ያለ ነው? ልድገመው እንዴ? እየሰማችሁኝ? ብልጥ ስትሆኑ ነው አይደል ዝም የምትሉ እንጂ አሁን ኖርማሊ መመለስ ያለበት ቤት ውስጥ ነን። ከዚህ የበለጠ ቤት ውስጥ ምን ልንሆን ነው? ግን ያያችሁ ጋር ልድገመው። በእግዚአብሔር ቤት ውስጥ ነን ያለ ነው ወይስ ከእግዚአብሔር ቤት ውጭ ነን ያለ ነው? ውጭ ልትሉኝ ነው እኮ አካሄዱን እያያችሁ አይደል? ፎርማት ተደረጋችሁ። አበቃ አንድ ጊዜ ቤት ውስጥ ነን ውጭ ነን? የእውነት ቤት ውስጥ ነን አይደል? ነን እኮ። ከዚህ የበለጠ አለ? ነጠላ ከማስቀደስ ከመጾም ከመጸለይ ጉባኤ ከመካፈል ከዚህ የበለጠ ምን አለ? አንድ እግዚአብሔር ቃል አንብብላችሁ። ኃጢአትን የሚያደርግ ይላል ቅዱስ ዮሐንስ የኃጢአት ባሪያ ነው ይልና የኃጢአት ባሪያም ለዘላለም በጌታ አይኖርም ይላል። ልድገመው? ልድገመው? ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው ይልና ባሪያም ለዘላለም በቤት አይኖርም ይላል። ደግሜ እስኪ ጥያቄውን ልጠይቃችሁ። አሁን እኛ ቤት ውስጥ ነን ከቤት ውጭ ነን? አሁን የምር እንመላለስ። ሌላ ጥያቄ ልጠይቃችሁ። እግዚአብሔርን እናከብረዋለን እንቀዋለን? እናከብረዋለን እንጂ ነው አይደል? ነው አይደል? ከዚህ የበለጠ ማክበር አለ እንዴ? ፍግም ብለን በአፍን በጢማችን እየተደፋንለት የዘመርንለት እናከብረዋለን እንጂ። አንድ ጥያቄ አንድ የእግዚአብሔርን ቃል አንብብላችሁ። የእግዚአብሔር ቸርነት ወደ ንስሐ እንዲመራ ሳታውቅ የእግዚአብሔር ቸርነት ወደ ንስሐ እንዲመራ ሳታውቅ የቸርነቱንና የመቻሉን የትዕግስቱን ባለጠግነት እንዴት ትነቃለህ ይላል። ቸርነቱ በዋናነት ለንስሐ ዕድሜ ከሰጠ፣ ለንስሐ ፀሐይ ካወጣለን፣ ለንስሐ ዕድሜ ከጨመረልን የቸርነቱ ትዕግስትና ባለጠግነት ሁላችንም አንድ ነገር እንድናደርግ ብቻ ነው። ስራ እንድንሄድ አይደለም፣ ሽቀላ እንድንሸቅል አይደለም፣ ትምህርት እንድንማር አይደለም፣ ልጆች እንድናሳድግ አይደለም። ቀን የሚጨመርልን ፀሐይ የሚወጣልን የቸርነቱና የመቻሉ ትዕግስትና ባለጠግነት አንድ ነገር እንድናደርግ ብቻ ነው። ምንድነው? ደግሜ ላንብበው። የመቻሉንና የትዕግስቱን ባለጠግነት ትንቃለህ ነው የሚለው። ንስሐ ያልገባንባት እያንዳንዷ ቀን እግዚአብሔርን ያከበርንባት ቀን ናት ወይስ እግዚአብሔርን ይናቅንባት ቀን ናት? እየሰማችሁ? እግዚአብሔር የተናቀባት ቀን ናት። ማክበር አሁን እንደምናከብረው ያለ ማክበር እንዳይመስላችሁ። ማክበር እውነተኛው ማክበር የመቻሉንና የትዕግስቱን ባለጠግነት ማክበር የምንችለው ሳስገባ ብቻ። እስከ መቼ ልጆቹ ሳንሆን እንቀራለን? የኃጢአት ባሪያ ሆነን እስከ መቼ ልጆቹ ሳንሆን እንቀራለን? ኦርቶዶክሳውያን እስከ መቼ ወዳጆቹ ሳንሆን በኃጢአት ምክንያት ብርቱ ጠላቶቹ ሆነን እንቀራለን? እስከ መቼ እግዚአብሔርን ሳናከብረው የውሸት ብቻ እያከበርነው እንኖራለን? እግዚአብሔር በአፋችን እግዚአብሔር ከልባችን የራቀ እስከ መቼ ይሆናል? እግዚአብሔር ጋር በአፋችን፣ እግዚአብሔር ጋር በልብሳችን፣ እግዚአብሔር ጋር በሆነ ነገራችን እንተዋወቃለን። ዋናውን ነገር እግዚአብሔርን ከልክለነዋል። ከእግዚአብሔር ርቀናል።
እስከ መቼ እግዚአብሔርን ንቀነው እንኖራለን? አባቶቻችን ንስሐ ያልገባህባትን እያንዳንዷን ቀን እንደ ኖርክባት እንዳትቆጥራት እኮ የሚሉት ለዚህ ነው። አሁን እቺን ቀን ኖረንባታል ወይስ አልኖርንባት? እየሰማችሁኝ? ኖረንባታል አልኖርንባትም? እሱ ራሳችሁን መርምሩ። ፀሐይ የወጣችው ቀን የተጨመረችልን ትዕግስት ያደረገልን ሁላችንም በመጸጸትና በመደንገጥ ወደ እግዚአብሔር እስክንመለስ እግዚአብሔር ደጅ ደጁን እያየ እኔና እናንተን እየፈለገ ነው። የጉባኤያት ቁም ነገሩ፣ የመምህራን መቀያየሩ፣ የቃላት መብዛቱ፣ እነዚህ ሁሉ ነገሮች አፋችን ላይ እንዲሆኑ አይደለም፣ ወደ ልባችን ጠልቀው እንዲገቡ ከባርነት ወደ ልጅነት፣ ከጠላትነት ወደ ወዳጅነት፣ ከመናቅ ወደ ማክበር እንድንመጣ ነው ክርስቲያኖች። ይህ ካልሆነ ሌላው ነገር ሁሉ ምንድነው? እግዚአብሔር የማይከብርበት፣ ልጆቹ የማንሆንበት፣ ወዳጆቹ ተብለን የማንቆጠርበት ህይወት የሚመጣው ንስሐ ካልገባን። እስኪ ወደ ቀድሞቹ ጥያቄዎች ልምጣ። ሰላም የነሱን ሴረኛ ፖለቲከኞች እንዳይመስሏችሁ። ሰላም የነሱን የዚህ ዘመን የምንላቸው ብዙዎች እንዳይመስሉ። ሰላማችንን የወሰደብን ኃጢአት ነው። መጽሐፍ ቅዱስ በግልጽ ነው የሚናገረው። ከኃጢአቴ የተነሳ ለአጥንቶቼ እንኳን ሰላም የላቸውም ነው የሚለው። ኃጢአት አጥንቶቻችንን እንኳን እስኪሰረስር ድረስ ሰላም ነሳ። ታውቋችኋል። ግን መጽናናትን ከፈለጋችሁ ከኃጢአት ጋር ተቆራረጡ ነው የሚለን እግዚአብሔር ቃል። ለክፉዎች እኮ ነው ሰላም የላቸውም ተብሎ የተጻፈው። አሁን እኛ ደጎች ሆነን ነው። ለሰላማችን ዋጋ መክፈል ካለብን ነገ ከመምህረ ንስሐችን ጋር እንገናኛለን። እስከ መቼ በሌሎች ላይ እየፈረድን? እኔ ለዚህ ሰላም ማጣት አስተዋጽኦ እንዳላደርግ ከፈለኩ ከኃጢአት ጋር እቆራረጣለሁ።